እንደዚህ ካፍታ ቤት ውስጥ ተመልሳ ስገባ በቃ ቾክላ እንደው ካፍታ ስታየው ወፍ የለም እዛ ውስጥ ምንም ነገር ካርቶን ብቻ ነው ያለው። እና አንዳንዴ ሰውን ማማከር ሰውን መጠየቅ ጠዋት የለቀቁትን ቪዲዮ አይተዋል? አዎ አይቻለሁ እና እሱንም አይቻለሁ ገብቷል። እና አንዳንዴ ሰውን መጠየቅ ቤተሰብ ባይተው ወይ ቤተሰብ እንደዚህ ነው ተብሎ ለቤተሰብ ከተባለ ቤተሰብ ከኛ የበለጡ እነሱ ያውቃሉ። የኛ የማይሆነውን ነገር የማይበጀን ነገር ቤተሰብ እንደዚህ አድርጋ አይልም በፍጹም። ወይም ደግሞ ከቤተሰብም ውስጥ ወይ ለእናት ወይ ለአባት ወይ ለወንድም ወይ ደግሞ ለእህት መቼም እኮ ሁሉንም እኮ አንዘጋቸው የምንቀርባቸው አለ ላይክ ሶ ለነሱ የሆነ ነገር ማማከር ለነሱ የሆነ ነገር ማሳወቅ። እናም ደግሞ እንዴት ነው አሁን ለምሳሌ ቤት ውስጥ የሚሰሩትን አትውጡ ውጭ ላይ ስራ የለም ከተባለ አይ ምናልባት እሱ የተሻለ ነገር እያገኘ ነው፣ አይ እኛ እኮ ከቤት እንዳንወጣ እንዳንዝናና እንጂ እንዳናደርግ ምናምን ነው ያኔ አይቀበሉህም። ከዛ ልክ ጠፍቶ በራሳቸው አይምሮ ይጠፉና ውጭ ላይ ያቺ ወይን ወረቀታቸውን ይዞ ይወጣሉ ወይን ይዞ አይወጡ ወይን ደግሞ ካንስሌሽን ነው ይዞ የሚወጡት። ካንስሌሽንም ደግሞ ይዞ ቢወጡ 30 ቀን ነች። 30 ቀን ማለት 3 ቀን ነው በዱባይ ይሮጣል በጣም። ከዛ ካንስሌሽኑ ያልቃል፣ ስራውም አይገኝም። እስከዛ ሄዶ ዩኒቨርሲቲ ውስጥ ነው ወረቀት ይበላሻል። ከዛ ውጭ ወጥቼ 2 አመት ሰርቼ ከዛ ወደ ሀገር ይገባለሁ የሚባለው ነገር ይቀራል ማለት ነው። 4 አመት ይሆናል፣ 5 አመት፣ 6 አመት ይቀጥላል ማለት ነው። እና እኛ ምንድነው መንገድ ላይ እንኳን እየሄደን ሳለ የሆነ እንቅፋት ብመታን እንቅፋቱን ከመንገድ ዞር ብለን የሆነ ጠጋ አድርገን ካለፍን ድጋሜ ስንመጣ ያገኘን ገብቷል። ከዛ እንቅፋቱ መጥቶን እያለፈን ሳለ እንቅፋቱ ብመታን ያንን ከመንገድ ዞር ካላደረግን ድጋሜ ተመልሰን መተን ያ ራሱ እንቅፋቱ ካገኘን ድንጋው ሳይሆን የመታ ነው እኛ ራሳችን ድንጋይ ማለት ነው። ድንጋው እኛ ራሳችን ነው ድንጋይ እንጂ ድንጋው ምንም አላደረገንም። ምክንያቱም አንድ የመቱናል ከመንገድ ዞር ማድረግ ነበረብን። ድጋሜ ስንመጣ ስንመለስበት ሰሞኑን ብዙ እህቶች ከማዳሞቻቸው ጋር እየተጋጩ ያሉበትን ነገር ይላል። የቲክቶክ መቼም ስራውን ይስተው ማዳም ቤት የምትሰሩ ካንስሌሽን ወረቀት ተቀበሉና ኑ እኛ ካለ ደሞዝ ጭማሪ አስጨምረን እናስቀጥራቸዋለን እያሉ አሁን ይሄ ካንሴል እንትን ክሊራንስ ፖሊስ ክሊራንስ ስራቸውን ስለዘጋባቸው ገቢያቸውን ይሄ የሚበሉት እኮ አላቸው፣ የሚበሉት እኮ ከዝነዋል፣ ቤት አላቸው፣ ምን አላቸው። አሁን ይዝናኑበት ብር ስላጡ በምን መጡ ደግሞ አሁን ካንስሌሽን አምጡ እያሉ እየዞሩ አስብ። ይታይ እንግዲህ ፍረድ ይታይ። ሰው እንዴት ካለበት ቦታ ቆይቷል። በቃ የቆየሽበት ቦታ ሰራ አድርገሽ ወደ ሀገርሽ መሄድ እየተቻለ ሌላ ካንስሌሽን ይዘሽ የማታውቂው። አሁን ልጅቷ ምን አለች? ካንስሌሽን ይዛችሁ ውጡ ተብዬ እኔ ማዳም ጫግጭቄ ጠዋት ማታ አልቅሽባት ካንስሌሽን ሰጠችኝ። እዛ ሄድ የሆነ ቢሮ ገባ። ከዛ የሆነ ስራ አስገቡኝ። ስራው የሀገር ነው። መከራዬን አየሁ። ስራውን አልቻልኩትም፣ ቀይሩኝ ስላቸው ቀየሩኝ። ድጋሚ አሁንም ደግሞ የሄድኩበት ቦታ ደግሞ ሴትዮዋ ምግብ እያዞረች ነው የምትሸጠው። አብሬ ከሷ ጋር በፀሐይ መንከራተት ሆነብኝ። እሱንም አልቻልኩም፣ ይቀይሩኝ አልኩኝ። ከዚህ በኋላ ቀይሩ የሚባል የለም ብለው የሆነ ቦታ ወስደው ከተቱኝ። እዛ ደግሞ እንቅልፍ ኤሲ የለም፣ መተኛት አልቻልኩም። ሚውት አድርጊ እስኪ ማንሽ እንትን ኤሲ የለም መሮሃ የለም ምን ይሻለኛል አለች። ለምን የሆነ እዛ ሽንት ቤት ገብተሽ በረኪና ጠጥተሽ አትሞች ምን አገባኝ ላይ መጀመሪያ እዚህ ሚዲያ ሰው እየሰማችሁ ሚዲያ ቲክቶክ ለጥቅማቸው እኮ አንቺ እኮ ወጥተሽ ስንት ብር እንደተሸጥሽ ታውቂያለሽ? በትንሹ ያ ልጅ እኮ በአንቺ 5 እና 6 ሺህ ድርሃም እኮ አግኝቶብሻል። ተሽጠሽ እኮ ነው። እናንተ ቆይ እኛ ቆይ እኔን ቆይ ልታስፈጁ ነው የምትፈልጉት? ለምን አርፋችሁ አትቀመጡ? ነገርኳችሁ። በጠቅላላ ዘሆል ለእናንተ የሚጠቅም አካል የለም። እናንተ መጠቀም ነው የሚፈልገው። ቆይ እናንተ በምን ተበጥብጦ ነው የሚሰማኝ? ነገራችሁ እንዴ አትውጡ።
ቲክቶክ የሰማችሁት ነገር ሁሉ ውሸት ነው፣ ፌክ ነው። ይሄን ሊያደርጉላችሁ ነው፣ ይሄን ልናደርግላችሁ ነው፣ ይሄን ልትደረጉ ውሸት ነው። የሚሰማ ጆሮ ካለ ውሸት ነው። አርፈሽ ቁጭ በይ፣ የለመድሽው ቤት ይሻልሻል። ትጩህብሽም ምን ትበልብሽም ለምደሻታል፣ ብዙ ጊዜ ቆይተሻል። ጨርሰሽ ወደ ሀገርሽ ግቢ። ይኸውላችሁ ገንዘብ ስታሳድዱ ብዙ ነገራችሁን እንዳታጡ። ይኸውላችሁ የማያውቁት ነገር ጉጉት ነው የሚሆነው፣ ተስፋ ነው። እነሱ እነማን ናቸው? ሶፋ ላይ ተቀምጠው ካሜራ ደቅ ነው ፊልተር ተጠቅመው ነይ ላንቺ አዝነውልሽ ነው ጥቅማቸው ነው እንጂ ኢሞ የሚባል ነገር ስሰማ ያመኛል፣ ያንቀጠቅጠኛል፣ ብርክ ብርክ ይለኛል፣ ልቤ ሊፈነዳ ይደርሳል። ኢሞ ያላችሁ ሰዎች ሞታችኋል በቁማችሁ። ኦኮስ የቤተሰብ ልናናገርበት ነው። ቆይ እስከ ዛሬ ስንት ሰው አናገራችሁ? ምን ለውጥ አመጣ? ምን ለውጥ አመጣ? በሽተኛ ከማድረግ በስተቀር ጠለፋው ያለ በኢሞ ነው። ችግር ያለባችሁ በኢሞ ነው። ኢሞአችሁን አጥፉ። ይኸው ዛሬ የተበላችሁ ልጅ በኢሞ ነው። የኢሞ ጉድ መስማ እኔ ኢሞ ስሰማ እንደሆነ ነገር ነው የሚያደርገኝ። እኔ ኢሞ በደረሰበት ራሱ ቅርጹን ሳይሆን ራሱ ያንገሽግሽኝ። ብዙ ሰዎች ህይወታቸውን እስከ ማጣት ደርሰዋል በኢሞ። ቄሱ፣ ሼኪው፣ ሌባው፣ አጭበርባሪው ምኑ በኢሞ ነው የሚመጣው፣ በኢሞ። ስለዚህ ራሳችሁን ጠብቁ። ሞኛቱ እህቶች ለማንም ስትሉ አይደለም ለራሳችሁ ስትሉ። ጨው ውሃ ሊቀዳ ሄዶ በዛው ማሙቶ ቀረ የተባለ የእናንተ ህይወት አገኛለሁ ብለሽ ስትሄጂ በዛው ማሙተሽ ነው የምትቀርው። በዛው ነው ጨው ማሙተሽ፣ በዛው ከንቱ ነሽ የምትቀርው። ነገርኳችሁ። ይሄ ተስፋ ምናምን ወሬ ምናምን ተውትና መኖር ጀምሩ። እናንተ ማን ያንሳ? እናንተ እኮ ጋር ያለ ክብር፣ ያለ ሞገስ፣ ያለ ቁንጅና፣ ያለ ውበት፣ ያለ ደግነት፣ ያለ ሰላማዊ ነገር እግዚአብሔር እኮ እናንተ ጋር አይገርማችሁ? እግዚአብሔር እናንተ እንደ ሰው እኮ ድሮ ነበር እኮ ገለዋችሁ የነበረው፣ ግን እግዚአብሔር እናንተን ዕለት ዕለት እየጠበቀ ከክፉ ነገር እያተረፈ ስትሳሳቱ እየጎተተ ስትቸገሩ እያመጣ ይኸው እስካሁን አቆይቷችኋል። ስለዚህ የማንም ሆዳም አትሁ ለማንም ሆዳም እራት አትሁ። እውነቴን ነው። ቃልዬ እንዴት ነሽ? ይሄን ነው የምነግራችሁ። ራሳችሁን ጠብቁ። ዛሬ እናንተ ጀግና ናችሁ። ይዋጡ ተፈጥሮናል። እስኪ ደህና መሸሽ። እንዴት ነሽ? ደህና ነሽ ወይ? ሰላም ነው ቃልዬ? ሁሉ ሰላም ነው ሳሚ። ዛሬ ሳገኘውክ ፈልጌ ነው ያገኘው። ቃል እኔ እኮ ፕሮፋይልሽ ራሱ ተቀይሮብኝ እኮ ግራ ገብቶኛል። እሺ አዎ ቀይሪ ብሎ በቃ ሊገሉኝ ቀየርኩኝ ደስ እንዲላቸው። የአዶናይ አራት አድርጌ ለምን ታረጊያለሽ አሉኝ። እኮ በከራ ነው። እስኪ ሌሎቻችሁ ገስ ውስጥ ያላችሁ ሳሚዬ ልንቀሳቀስ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ፈጣሪ ሁላችንም የምናስተውልበት ያው ሁሌ ይነገራል፣ ሁሌ እንመከራለን እና ሊናና ለመቀየር ገባል አላማ ላለው ሰው አንዲት ቃል በቂ ናት። ይደገማል። አይ ቲንክ ሁሌ ሲደጋገም ሁሌ በቃ እንትን ስባል ሰው ራሱ የሆነ እንትን ምን ይመስለኛል። እና እግዚአብሔር ሁላችንም ልቦናችን ይክፈትልን፣ ሀገራችን ሰላም ያርግልን፣ እኛንም ሀገራችን በሰላም ያብቃል። አንተን አገኘሃለሁ፣ እመጣለሁ እግዚአብሔር ከፈቀደ ነገ ወደ ሻርጃ መምጣት አይቀርም እና ሻርጃ ከሆንክ ሻርጃ ነው ያለው። ሻርጃ ያው ነገ ጠዋት ግን ካርጎ ለማድረግ አቡዳቢ ሳልወጣ አልቀርም እግዚአብሔር ከፈቀደ። ኦኬ
በቃ ኤኒዌይስ እኔ በውስጥ አወራለሁ፣ እንገናኛለን የሆነ ሰዓት ላይ አመቻችተን እና እናመሰግናለን ሁላችሁንም። እግዚአብሔር ይጠብቃችሁ ይጠብቀን። ቢከርፉል ለራሳችሁ ስትሉ ለራሳችሁ ለማንም አይደለም ለራሳችሁ ስትሉ ስማርት ሁኑ። ስማርት ሲባል እኔ አሁን ሳሚ ይገርማል። አሁን የሚያስጠፉ ልጆች ስራ የላቸውም። ቲክቶክ አለ፣ ዋትስአፕ ኢሞ አለ፣ በቃ ያኔ ይተዋወቃሉ፣ ያስጠፋሉ። ሲያስጠፉ 4 ወር 5 ወር 6 ወር ስሪና እንደዚህ ያክል ሳንቲም እጅሽ ላይ ያዥና ይባላል። ስጠፋ 2500 ወይ 2000 ነው የሚቀበሉት። የሚቀበለው ማን ነው? እሱ ራሱ ነው። አስጠፊውም ራሱ ነው። ገብቷል። ታክሲውም ደግሞ ሌላ ነው የሚያደርገው፣ የሚያስመስለው ሌላ ሰው ነው የሚያስመስለው። ገባ? ራሱ ነው ቢዝነሱን እነሱ ራሳቸው ላይ ነው የሚሰሩባቸውና ምስኪን ናቸው። በጣም የሚያሳዝኑኝ እኔ ለዛም ነው የማይሰለችን አንተም የማይሰለች ገብቷል። በቃ ሁሌም ቢሆን ደጋግሞሽም ቢሆን አንተም ጊዜ ሰጥተህ በቃ ሁሌ እንደዚህ እንደ ወንድም የምትመክራቸው የምትቆጣቸው ገብቷል። እንደዚህ እየተነገራቸው ይሸወዳሉ። ገብቷል። ሁሌ እየተነገራቸው ይሸወዳሉ እና ለዛ ነው ጥንቃቄ ደግሞ ለራስ ነው። እኔ አንድ ነገር ልንገርህ፣ እነዚህ እህቶች እኮ አለ ማያውቁ ሆነው መስሎ ነው የማያውቁ ወይም ደግሞ ከነሱ ያልተሻሉ ወይም ያልተማሩ ወይ የገጠር ልጆች ወይ ደግሞ ፋራዎች ሆነው መስሎ ነው የሚዘረፉትና የሚታለሉት። የዋ ስለሆኑ ስለሆኑ ነው። ይሄ ይሉኝታ የሚባል ነገር ቤተሰብ ያስገባባቸው ኮንፈርት ዞን የሚባል የምቾት ቀጠና አለ አይደለ? አሁን እኛ በገጠሩ በኢትዮጵያ ትልቅ ሰው ሲያወራ አታውሪ፣ እንግዳ ሲመጣ ጓዳ ግቢ፣ ምንድነው እዚህ የምትመላቀጨው? አርፈሽ ገብተሽ ተሰብስበሽ አትቀመጭ ወይ ቀሚስሽን ቅንፍ አድርገሽ አትቀመጭ ብላ እናት በወጥ እንጨትም በምንም በኩርኩምም ታቀልጥሻለች። እንደዛ አይነት አሁን ያደገ ማህበረሰብ ስርዓት ያለው ማህበረሰብ ሃይማኖተኛ ማህበረሰብ ነው። ፈራ እግዚአብሔር ያለው ሰው ነው። ሰው ሲቸገር ሰው ሲከፋ አይወድም፣ ያለቅሳል፣ ያዝናል። እሱን ደካማ ጎናቸውን ነው እነዚህ ንፍጥና ቅልና ደደቦችና ላሞችን እየተጫወቱባቸው አሉ። እነዛኞች እኮ ናቸው ደደቦቹ። እነዚህኞች እኮ አይደሉም ደደቦቹ። የሚዘረፉትማ በየዋነታቸው እኮ ነው። ደካማ ጎናቸውን ስለሚያውቁት እኮ ነው። ገብቶሃል አባባሌ? እነዛኞች እኮ ህይወታቸው እኮ በጣም ነው የሚያስጠላው። ከኋላ እኮ እነሱ በስክሪን ነው እንጂ የምታያቸው ከኋላ ያላቸው ታሪክ እኮ በጣም የተበሻቀጠ የሚያስጠላ ህይወት የማይባል የሚያስጠላ ግን ድራማ የሚጫወቱ በራሳቸው ላይ ድራማ የሚጫወቱ ግን ለራሳቸው አይጠቅሙ ለሌላውም አይጠቅሙ። እነዚህኞች ግን የዋ ናቸው። ሰው ሲያለቅስ አይወዱም። ሰው ሲቸገር አይወዱም። ሰው ሲያዝን አይወዱም። ሰው ሲቀርባቸው ያፈቀራቸው የወደዳቸው ነው የሚመስላቸው። ይሄን ደካማ ጎናቸውን ነው የሚጠቀሙባቸው። ይሄ ደካማ ጎናችሁን ደግሞ ተውትና ብልጥ ሁኑ ነው እኔ ንግግሬ እንጂ እናንተ አታውቁም፣ እናንተ ድድቦች ናቸው፣ እናንተ ድድቦች ናቸው ብዬ አላውቅም አልልም፣ ማለትም አልፈልግም። ገባ አይደለ? ያ እኔ ምን አለ መሰለህ ሳሚ፣ ምን አለ መሰለህ በህይወታችን የእውነቴን ነው እኔ እግዚአብሔር በሚያውቀው ከስደት ያተረፍነው ነገር ቢኖር የምናገኘው ምናምን ሳይሆን በጣም የምናጣቸው በጣም ሳይታወቅን በጣም ጤናችንም ሊሆን ይችላል፣ ፋይናንሻሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል። ገብቷል። በጣም ብዙ ነገር ሎዝ የምናደርግ በጣም ብዙ ነገር ቀን በቀን እያጣናቸው የምንሄዳቸው በጣም ብዙ ነገሮች አሉ። ነገ መጠገን የማንችል ነገ ዳግም ልናገኝ የማንችል እኔ አሁን በጣም ስሚ ያኔ እንትን አለብኝ ቁስል ስላለብኝ ገብቷል። ቁስል አለብኝ እና እኔ አሁን ዱባይ 5 ዓመት ውስጥ ካተረፍኩት ልቅ ወይም ደግሞ እግዚአብሔር የተመሰገነ ይሁን ጤናዬ ደህና ነው። ያጣኋቸው ብዙ ነገሮች ሊኖሩ ይችላሉ ማታገኛቸው። እኔ እናቴን ዱባይ ሁኜ ነው ያጣኋት። ዳግም እህቴን 4 ወር ኦልሞስት ሆኗታል። 2 ሰው አጥቻለሁ ሄጄ ሳላይ ማለት ነው። እና ያ ነገር ሊያስተምር ይገባል። ይሄ ደግሞ በየቤቱ ነው ያለው። እኔ ቤት ብቻ አይደለም ገብቷል። በጦርነት ቤተሰቡን እናቱን አባቱ ወንድሙን ያኔ ያጣ ሰው አለ እና ያ ስሜት ባይዘው ሁሉም ቦታ አለ። ግን ስራ ላይ ማዋል ነው በቃ መጠንከር ነው። ስደት ደግሞ ምርጥዬ ትምህርት ቤት ነች ላወቀ ሰው። በጣም ምርጥ ትምህርት ቤት ከተማርንበት በጣም ዲግሪ የምናገኝበት የምንለወጥበት የምንሻሻልበት ነው። ለምሳሌ
አማንዬ እኔ አንድ ነገር አምናለሁ። አንዲት እህቴ ከዚህ ከአረብ ሀገር ከሰው ቤት ሰራተኝነት ወጥታ ከነ ክብሯ ከነ ውበቷ ከነ ጀግንነቷ ከነ ከፍቷ ወጥታ ትናንትና ነይ ሱቅ እንጂ ነይ ቡና ፊ ነይ ጓዳ ግቢ ነይ ወጥ ነይ እንጀራ ጋግሪ ነይ ገበያ ሂጂ የምትባለዋ ሴት በስደት ብዙ ነገር ተምራ ቴንኪው ቃልሻ በስደት ብዙ ነገር ተምራ አውቃ ቤተሰብ ጋር ሄዳ ግርማ ሞገስ ሰጥቶናቸው ምድር አሽቃባጭ መጥቶ ሲያሽቃብጥላት ራሷ ፀጉሯን ጥፍሯን እያስተካከለች እንደዚህ ጥፍር መቁረጫዋን ይዛ እንደዚህ ጥፍሯን እየቆረጠች እንደዚህ ጥፍሯን እየቆረጠች ኧረ ተጫዎች እሺ ማዬ እሱ ለደከመኝ እናንተ ተጫወቱ ሰማቸዋለሁ እና ማለት ቅብር ብላ ኮራ ብላ ዘና ብላ ሲያዋት ወይኔ ሴኩሪቲ ልጅ እኮ ነች እንዴት ነው የምታምረው እንዴት ቆንጆ ሆና መጣች እንዴት ስርዓት እንዴት ስራ ሰላማዊ ሰው ሆና መጣች ነው። ከዚህ ሲሄዱ እንደሰከሩ ይሄዳሉ እንደሰከሩ ነው የሚመለሱት። የሆነች እናትየዋ ከተናገረቻት እህትየዋ ከሰደበቻት ትዝ የሚላት አረብ ሀገር ብን ብለሽ ሂጂ ነው የሚላት። በቃ ብን ብለሽ ተመልሰሽ ሂጂ። ለምንድን ነው ይሄን ያበላሻት? እንደስታውት ፍሪጁን ለምንድን ነው እንደዚህ የተጫጫረው? የላኩት ካርጎ ለምንድን ነው እንደዚህ ያለው? ሳህኑ ለምንድን ነው ልብሱ ለምንድን ነው በእንክብካቤ ለምን አትይዙም? እኔ ቤተሰብ አይደለሁም ወይ? እናንተ ጤነኞች አይደላችሁም ወይ? ተርመስ መስ 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 አርጋ ደብልቅ ወይ መቼ ነው የምትሄድ? አቤት ተሳት ትላለች እናትየዋ ቁጭ እግዚአብሔር እና በቃ የሆነው አይተሽ ጥፋት እንኳን ካለ ዝም ለመሰለ በእናንተ ዝምታ መሀል ውስጥ መልስ ስላለ እውነቴን ነው። በእናንተ ዝምታ ውስጥ መልስ አለ። ጨዋችሁ ወይ ላታሳምኑ ወይ የጠፋውን ነገር ላተመልሱ ጨዋ ይቺ መጣ ጠሽነች ምናምን አበደች ምናምን የሚል ስም ነው የሚለጠፍባችሁ ማርያምን። ስለዚህ ዝም ማለቱ ነው የሚሻለው። እያየሽ ጥፋት መሆኑን ካውቀሽ ዝም ለምን ዝም አለችን ብለው አይምሯቸውን እንዲቆጠቁጣቸው። ለምን አጠፍተውታል? መጀመሪያ እኮ አጠፍተውታል። እውነቴን ነው አጠፍተውታል። ስለዚህ ቢያንስ ራስሽን አስከብረሽ ክብርሽን ጠብቀሽ ቦርደር ይኖርሽ። ኢትዮጵያ ስትሄጂ ቤተሰብ ማለፍ የሌለበት ቦርደር ይኖርሽ። ማንም ልፋጫም ልጋጋ ማለፍ የሌለበት ቦርደር ይኖርሽ። እንዴ የገዛችው ሶፋውን እሷ ነች ከአረብ ሀገር መከራዋን አይታ ታናሽ እህቷ ወልዳ ልጆቹ ክረምት ነው እግራቸው ከነ ሶፋ ላይ አይ ሲስቱ እንከባበራ እንዴ በሰው ልጅ ማጥቅጭ ምንድነው ሶፋሽ እንደሆነ ከፈለክ ይዘሽ ልጅ ምክንያቱም ምን አለ መሰለህ አሁን እዚህ ጋር የመጣችው ልጅ አልወለደችም ገባ እዛ ጋር የሰው ልጅ ስትመጣ እንደሱ የሚያስቡት ሌላ ነገር ውስጥ ነው የሚከታት። ከዛ እሷ ወዲህ የሚብሳት እኔ ልጅ ስለሌለኝ ነው ለእናንተ ብዬ ተንከራትቼ ለእናንተ ብዬ ተሰድጄ ባዶ እጄ ስለቀረው ነው ብላ በቃ እናትየዋ መተው ማባበል የኔ እናት በቃ በእናትሽ አንቺ ውጪ ከዚህ ውጪ ብላ ታጋ ብቻ ከባድ ነው ማርያምን። እኔ እንጃ እኔ ቃላት የለኝም። የእውነቴን ነው። እኔ በጣም በስደት በጣም ብዙ ወንድሞች በጣም ብዙ እህቶች አፈርቻለሁና ለዛም ነው ማለት በቃ አይሰለቸኝም። እግዚአብሔር በሚያውቀው ማለት በቃ ያውቃሉ ስላወቁ ነው እንደዚህ ያደረጉ ብዬ ሳልወስንባቸው ወይም ደግሞ ሳልፈርድባቸው እንደዚህ እረዳቸዋለሁ ማለት ነውና ከባድ ነው። ብቻ እግዚአብሔር ይጠብቃቸው እና ደግሞ ይሄ ሁሉም ለነሱ ነው፣ እንዲጠቀሙበት ነው፣ እንዲሻሻሉ ነው፣ ራሳቸውን እንዲለውጡ ነው። ማንም እኮ ሳንቲም ጠይቋቸው አካውንቴ ላይ እናደርግልኝ ሳይሆን በቃ ያያሽውን የደከምሽበትን የተቃጠልሽበትን 24 ሰዓት የቆምሽበትን ቁም ነገር ቦታ ላይ በቃ ለራስሽ ከሆንሽ ለራስሽ ብልጡ ሁኚ ነው ምክሩ እንጂ ሌላ ምንም ነገር እንትን የለውም። ያደርጋሉ ደግሞ የሚያደርጉም አሉ። የእውነት ለመናገር በጣም የሚያደርጉም አሉ። እንደዛም ደግሞ እያልካቸው እየነገርካቸው እየመከርካቸው ደግሞ ያንን ወደዛ አድርገው ተው እኔ ነኝ የማውቀው አንተ ስለኔ ምንድነው የምታውቀው ላንተም ባይሉ ለምሳሌ አትጥፊ ካልካት አይ እኔ ነኝ የማውቀው ስለዚህ ፓስፖርት የማያስፈልገኝም አይዲ የማያስፈልገኝም እና ወይን 2 ሰዓት አስተኝቼ ሰዎቹን ወይን 3 ሰዓት ላይ በተመቸኝ ሰዓት ላይ እጄ እጠፋለሁ ይሉና ከጠፉ በኋላ ከ3 ወር ከ4 ወር በኋላ ታውቃለህ መቼም ሰው ከስራ ወጥቶ ውጭ ላይ እጃዛ ቤት ሲገባ ዝም ብሎ እኮ አይተኛም። ዝም ብሎ እኮ የሆነ ነገር አይበላም። ሼር ታረጋለህ ገብቷል።
እዛ ጋር የቤት ክራይ አለ፣ የሻንጣ ትከፍላለ። ያም የማይቻልበት ደግሞ ሰዓት ሲመጣ ወንድምዬው እንደዚህ እኮ ብለኸኝ ነበር እኮ ከሆነ በኋላ ነገሮቹ ከተበላሹ በኋላ እኔ ያ ነው የሚያናድደኝ። የእውነቴን ተው ብለህ አንድ ታች ይቅርታ ጓል ትግራይ ምን አለ ግን ለምንድን ነው ኢትዮጵያ ስንገባ ጸባያችን የሚቀየረው? ሰው እንድትነቅሉ ነው የሚያደርጉት ለመሰላችሁ። አንደኛ እንድትመጡ አይፈልጉ፣ ሁለተኛ ሂደሽባቸዋል። ስለዚህ አንቺ ስለምትመጪ ሳትፈልጊ ስለሄድሽ ደማ አይናቸው ደም ነው ሂድ አትበለው እንዲሄድ አድርገው እኮ ነው የሚናገሩት። ለምን በየወሩ እነሱ እናቴ ከጤፍ እስከ ማኛ ከሰርገኛ እንትን እያማረቱ የሚበሉት ነገር አንቺ ስትሄጂ ግን ሁሉ ነገር ይቀየራል። ምክንያቱም ሳሚ ቅንጥብጣቢም ሊያጡ ይችላሉ። ያ እና ጊዜ ወሰንባቸው። ሳሚ ደህና ደርልኝ። ሁላችሁም ደህና ደሩ። መልካም ሌሊት ይሁንላችሁ። አመሰግናለሁ በጣም እግዚአብሔር ይመስገን። እስቲ ጎበዝ በለኝ ለኔ ለራሴ። ጎበዝ በለኝ። ስሜ ማህደር ይባላል። ምኖረው እዚህ ቤሩት ነው እና ከመጣው አሁን 7 አመቴ ነው ማለት ነው። ይሰማል ድምጼ? ይሰማል። አዎ በደንብ ይሰማል። አዎ እና አልተሰበርኩም አልልም፣ ተሰብሬያለሁ። ግን ደግሞ እግዚአብሔር ይመስገን የምር እግዚአብሔር ያክማል። እና ምን ልልህ ፈልጌ መሰለ 5 አመት ሙሉ እዚህ ቤሩት ስሰራ በ250 ነበረ ምሰራው ማለት ነው። እና ብዙ ጊዜ ልጆች እናስጠፋሽ ይሉኝ ነበረ። በጣም ስለምፈራ አልጠፋውም። ሳልጠፋ ነው አንድ ቤት 6 አመት ከ6 ወር የሰራሁት ማለት ነው። ይሰማል ድምጼ? አዎ በደንብ እየሰማንሽ ነው። አዎ እና ኢትዮጵያ ፍቅረኛ ነበረኝ፣ ቤተሰቦቼም አሉ። እና ግን ወደዚህ ሀገር ከመምጣቴ በፊት ወንድሜን አረብ ሀገር ላከኝ ስለው አይ አንቺ ብትሄጂም እንደ እህትሽ ለወንድ እንጂ ለኔ ምንም አታደርጊም አለኝ። ለወንድ ማለቱ እህቴ ባለትዳር ነች፣ ለባሏ ነበር ስታደርግ የነበረው። ምክንያቱም እሱን ይላካት ልጆችም አላቸው። እና አልክሽም ሲለኝ አዲስ አበባ ገብቼ መስተንግዶ ሰርቼ ነው ወደዚህ ሀገር የመጣሁት። ይገርማል ሳሚ፣ እኔ አረብ ሀገር ስመጣ በሰላም ሂጂ ያለኝ ሰው የለም። በሰላም ሂጂ ያለኝ ሰው መጥቼ እዚህ 6 ወር እስክሰራ ድረስ የት ነሽ ያለኝ የለም። አስታውሳለሁ ስልክ ደውዬላቸው ብር ልልክ እንደዚህ ብር ልክ ያለው አካውንቴ ላይ ያስገቡልኝ ስላቸው ደነገጡ። እኛ እኮ አዲስ አበባ እንዳለሽ ነው የምናውቀው ብለውኝ ማለት ነው። እና ከዛ በኋላ ነው ከቤተሰብ ጋር ማውራት የጀመርኩት። ቤተሰቦቼን ስረዳቸው ነበረ ማልዋሽክ። እንደዛውም ከፍቅረኛዬ ጋርም ቤተሰቦቹ መሬት ሰጠውት ቤት ሁላ እስከ መስራት ደርሰን ነበረ። ከዛ በኋላ ደግሞ ተጣላን። ስንጣላ ግን እኔ የራሴ መሬት ነበረኝ፣ የራሴ ቤት ስሰራ ነበረ፣ የራሴ መሬት ላይ ማለት ነው። ናም ቴቴ ታብታብ አድርጉ እስኪ። ታብታብ ኮፕሊክ ሼር አድርጉ። ታብታብ ሁላችሁም አድርጉት። እየተቆራረጠ ነው ድምጿ። ታብታብ አድርጉት ሁላችሁም። ምን ሆናችሁ ነው? በሰላም ነው? የራሴን ቤት ሰራው። እንደዛው ዋጥ አድርጌ ለቤተሰቦቼ ሳልነግር የተበደልኩትን ቤቴን ሰራው። ቤቴን ሰርቼ ስገባ ነርቭ ታመምኩኝ፣ እግሬ ማለት ነው። ማለት ሕክምና ሲል ነርቭ ነው ያሉኝ ማለት ነው። እሺ ነርቭ ተባልኩኝ ማለት ነው የምር። እና እጃቸው ካርጎ ያረኳቸው ማሽኖች ምናምን ነበሩኝ፣ ብዙ ዕቃ ነበረኝና ታመሜ ተኝቼ ሁሉም ማሽኖችን ለመውሰድ ሁሉም ልብሶችን ለመውሰድ ነው ቤት የሚመጡት ማለት ነው። አንድ እግዚአብሔርን አሟታል የሚል የለም። ሽቶ ይዞ ሲሄዱ አያለው። ለዚህ ነበር ስናገር ምስቄ ነበረው የምራ ሁሉም ይመጡና ሳሚ እኔ መድኃኒቱ አልተስማማኝም፣ እግሬን በቃ ማለት ሰውነቴን ሁሉ እያመመኝና ሁሉም ዕቃ ነው ይዞ የሚሄዱት ሁሉም። ከዛ
እግዚአብሔር ይመስገን ማልዋሽ ብር ነበረኝ። እንደምንም ብዬ ቁምሳጥን አሰራው፣ የራሴን አልጋ አሰራውና ያላለቀ ቤት ውስጥ አልጋዬን ማስገብቼ ቁምሳጥኔን አስገብቼ እቃዎችን ሁሉ እዛ ውስጥ ቆልፌ መተኛት ጀመርኩኝ። 4 ወር ነው ኢትዮጵያ ቁጭ አልኩት ማለት ነው። ከዛ ወደዚህ ስመለስ ምን ባረግ ጥሩ ነው? 3 ሻንጣ ነው። 1 ሻንጣ ካርጎ ነው ያረኩት። 2 ሻንጣ ለራሴ ነበር ይዤ የገባሁትና ሻንጣውን እንዳይከፈት አድርጌ ቆልፌ 3ቱንም ሻንጣ ቁም ሳጥን ውስጥ አስቀምጬ ቁም ሳጥኖቹን ቆልፌ እንዳለውን ቁልፍ ይዤ ነው የመጣሁት ወደዚህ ወደ አረብ ሀገር ማለት ነው። አሁን እና ብሊ በለዋል አፈር ይበለዋል ያደረጉኝስ ሳሚ ምን ነው ይማርሽ ቢሉኝስ እንዴ እኔ ቢያንስ እንኳን እንደው ተዋግፈጭም ነበር እንዴ እንደው ወይ የሆነ ቦታ ሸጣሽ ወይ መሸጥ አልፈለኩም። ግን ማልዋሽቅ አንድ የቤት ቁልፍ ሰጥቻቸዋለሁ። ቤቱን ጠራርገው ቡና ምናምን እንዲያፈሉበት እየገቡ ከዛ ውጪ ቆልፌ ነው የመጣሁት። ለዚህ ነው ጎበዝ በለኝ። የዛኔ ከከፈቱትማ በቃ ማለት ቁም ሳጥኑን አይፈልጡት መቼስ ከፈለጡት ያው የዛኔ ዝምድናችን ይቋረጣል እና ምን ልፈልግ ነው ሳልኩት አሁን ኢትዮጵያ ሄደሽ ስለው ቁም ሳጥኑ ተከፍቶ ብታገኙ ማለት ነው እንዴት እንደምትሆኝ እሺ ሳሚ እግዚአብሔር አያርግብሽ በለኝ። የምር እግዚአብሔር አያርግብሽ በለኝ እንጂ ማሽን የሽንኩርት ማሽን እንኳን ሻንጣ ውስጥ ነው ያስቀመጥኩት። በቃ ለምን ችግር የለም አድርጌላችሁ ካልወደዱኝ እሺ ጠይቂ ማለት አሁን ቤቱ ማን ነው የሚያጸዳልሽ እየገባ በየሳምንቱ? እህቴ ነች። መጥፎ እንዳይሆን የሽንኩርት መፍጫው ወጥቶ ማለት ነው ወጥቶ ተቆጥሯል። አዎ በእውነት በጣም በእውነት ጎበዝ አይደለሽ እንዴ? ቆይ እንዳለ ቁም ሳጥኑ ቁልፉ እኔ ጋር ነው ያለው፣ የሻንጣውን ቁልፍ እኔ ጋር ነው ያለው። እሱን የሰበሩት ግን ያው ምንም ማድረግ አይቻልም። የሚገርመኝ ነገር ለቁም ሳጥን ቁልፍ ነው እንደሚገርምሽ የአይምሮሽን ቁልፍ ወስደው መከራሽን እያሳዩሽ አንቺ እዛ የተቆለፈ ቁልፍ ነው የሚጨቅስ። የተቆለፍሽው ቁልፍ እኮ አንድ እንደው ምክንያት ልንገርሽ፣ ከነ ምክንያቱ የሚነግሩሽ። ቆይ ልንገርሽ ከነ ምክንያቱ ይኸውልሽ አንድ ቀን ሌሊት ሌባ ገብቶ እቃውን ቤቱን ሰብሮ ቃሽን ጠርግ አድርጎ ወስዶታል። ያው የእነሱን አይወስድም የኔን ብቻ ነው የሚወስደው። ያንቺ ነው የውጭ ነው የሚወሰደው። ያንቺ እኮ የውጭው ነው። ንገራት። አዎ ይሰብሩታል አለ። ወይኔ አታስፈራሩኝ። እኔ ጎበዝ ትሉኛላችሁ ስለ እናንተ እያስፈራራችሁኝ ነው። ይባስ ሳጥን ቆልፍ ይመጣል አለች። አይቆም ሳጥን ቆይ ስንት ጊዜዋ ነው ሳሚዬ? ስንት ጊዜዋ ነው አሁን ቆልፋ ከመጣች? ስንት ጊዜዋ ነው ቆልፋሽ ከመጣች? ስንት ጊዜሽ ነው? አሁን 8ኛ ወሬ ነው። አይ 8ኛ ወሬ ነው። ያንቺ እንኳን ገና ነው። አይ 3 ዓመት 4 ዓመት የምትይ መስሎኝ በቃ ኖ አይ እንደዛ ሳይሆን እና ምን አክል አሁን ምን አክል ቆይ ነው? አይ አሁን እንዴት ቆይ ስለ ቁም ሳጥኑ አብራለሁ። የእንጨት ቁም ሳጥን ነው? የብረት ቁም ሳጥን ነው? የምን ቁም ሳጥን ነው እናትዬ? አለ ግን የብረት ቁም ሳጥን የምን ቁም ሳጥን ነው ንገሪኝ። ኖ የእንጨት ነው። ቁልፉ ብቻ ነው። የእንጨት ከሆነ ከቁልፉ ጋር የምናታገላቸው ከማጠፊያው ጋር አይታገሉም እንዴ? የኢትዮጵያ ቁም ሳጥን ሻንጣውን እግዚአብሔር ይስጣት። አንድ ልጅ ደግሞ እዚህ ዩቱብ ላይ ነበር እንደውም አስታውሳለሁ። ሻንጣ ስትቆልፉ ከአረብ ሀገር የምትልኩ ሴቶች ብላ እንዴት እንደሚቆልፍ አሳይት። እንደዛ ነው ቆልፍ የመጣው። አንድ ነገር ንገሪኝ። ከዚህ ካሜራ ገጥመሻት መቼም ነበረ? እሱ እኔ አረገው ነበር። እሱ ግን እሱ ሀሳብ አልመጣልኝ። አረገው ነበር። ጌታ ምስክሬ ነው። ካረጎኛ አንፃር አረገው ነበር። ልጅ ጋር ትገናኛለሽ? የምታጸዳዋ ቤቱን ከምታጸዳዋ ልጅ ጋር ትገናኛለሽ? አይ እኔ ቡና ስታፈሉ ቪዲዮ ደውሉልኝ እያልኩ ሁሌ ነው በቪዲዮ የሚያሳዩኝ። ማለት ሳልነቀ ነው እነሱ ካሜራውን እስቲ ወደ ቁጣት ነው ካሜራውን ዞር አድርጎት ያለሻል።
እሷ ታደርጓለች። አው ከወንድሜ ጋር ብዙም ስለማትዋደድ እቃይን እኮ አለኩ የሚለው ሰው ይኖርበታል እንደ ቤቱ ኖ ግቢ ውስጥ ነው እንጂ ሰው የሚኖረው እዛው ማንም አይኖርም። በቃ በሳምንት እየሄዱ ብቻ ቡና ያፈሉበታል። ቆይ አንቺ ግን ቤት ካለሽ እንደው ምን አለበት አርፈሽ ብትቀመጭ? ሳሚዬ የምር አልዋሽክም ማለት በሰዓቱ እዛ የመቀመጥ ምንም ሀሳብ አልነበረኝ። ለምን ካልከኝ አንድ ከፍቅረኛ ጋር ቤት የቤተሰቦቹ መሬት ላይ ሰርተን እሱ ያገባበት ወቅት ነበረ። ሌላ ሰው የለም እንደ እሱ ከቀረ ነው ምን ያደርግሽ? ኖ ልክ ነገር እኔም ደግሞ የመቅረት ሀሳብ አልነበረኝም እዛ ማለት ነው። ምክንያቱም አንድ ቤት ነው እንጂ የሰራሁት እጄ ላይ ምንም ያስኩት ነገር የለም። ገባህ? አንድ ስራ መሰራበት ነገር ይዤ መምጣት አለብኝ ብያለሁ። አሁን በቃ 1 አመት ከ4 ወር ነው ቆያለሁ ያልኩት። ማለት ነው። ሳሚ የምትመክረኝ ምክር አለ? የለም ሳምባሽና ኩላሊትሽን ጠብቂ፣ ሌላ ምንም ማለት ነው። እሱ ይልሃል እሱ ይልሃል። አሁንማ በቃ እግሬን በጣም እያመመኝ ነው ማለት። በዚሁ ለእህቶቼ ማስተላለፍ የምፈልገው መልእክት ምንድን ነው? የምር ለማንም ምንም አታድርጉ። ለራሳችሁ መጠላት ካለባችሁ ብራችሁን ይዛችሁ ብትጠሉ አሪፍ ነው። ብራችሁንም ተበልታችሁ ከምትጠሉ የማለት ያክል ነው። እና ሳሚ ደግሞ በጣም ነው የምወደው፣ በጣም ነው የማከብር። የምር ብዙ ጊዜ አብሶ እኔ ከዩቲዩብ ጀምሮ ነው የምከታተልና በጣም ነው የምትመክረን። በጣም እግዚአብሔር። አንድ ደግሞ ሌላ ሁላችሁም እንድታውቁት የምፈልገው ነገር አለ። ወርቅ እየገዛችሁ ላላችሁ ደግሞ አንድ ነገር እንገራችሁ። ወርቅ የሚመስል ከመሬት ውስጥ የሚወጣ በብዙ እሳት ቢፈተን ወርቅ ነው ተብሎ በጣም የተወሰኑ ማሽኖች ናቸው ያን ወርቅ አለመሆኑን የሚያውቁትና ወርቅ የሚመስል ነገር በጣም እዚህ ዱባይ ላይ በተለያየ ቦታ ላይ ብትጠነቀቁ ጥሩ ነው። እኔ ይሄን ማለት አልፈልግም። ምክንያቱም ብዙ ሰዎች የሆነ ነገር ስናገር ከሆነ ነገር ጋር እያላተሙትና ችግር ውስጥ እየከተቱኝ ስለሆነ ባጭሩ ልንገራችሁ እባካችሁ። ሚዲያ ላይ አይታችሁ ያያችሁት ነገር ሁሉ ትክክል አይደለም። ቃልዬ ቴንኪው፣ እግዚአብሔር ያክብርሽ። እውነቷን ነው። የሺ ተዋለች፣ እውነቷን ነው። አይ ነው መንገር ስላለብኝ ነው። ብዙ ፌኮች አሉና ቼክ አስደረጋችሁ። ማሽን ላይ ያለ ማሽኖች አሉ። እዛ ማሽን ውስጥ ቼክ አስደረጋችሁ ምናምን መግዛት ያለባችሁ። በሰው ምናምን የምትገዙት ነገር ግን ትክክል አይደለም። ጥንቃቄ አድርጉ። ምክንያቱም ያው ዞሮ ነገር የምታለቅሱትና የምታዝኑት እናንተ ስለሆናችሁ። ይሄን ነው ትክክል ሳሚ። ብዙ አመት ነግረህናልና እኔ ስላንተ ወይም ስለኔ ትንሽ ላውራ። እኔ ያለሁት ባህሪ ነው። አሁን ማዳም ቤት 5 አመት ሆኖኛል። አንተን ያወኩ እዚህ ቤት በምትሰራ ኢትዮጵያዊ ነው እና በጣም ነበር እሷ የምትከታተለኝ የዛሬ 5 አመት ማለት ነው። ሁልጊዜ እሷ እኔ ጽዳት ነኝ፣ እሷ ምግብ ነበረች። በቃ ኪችን ቁጭ ብላ አንተን ነበር የምታዳምጠውና ሁልጊዜ በቃ ምንም ነገር ለማድረግ ስታስቢ ሳሚ አዳምጩ ትለኛለች። እውነት ለመናገር እኔ ስላተረፍኩብህ ነው። እግዚአብሔር አምላክ አሁንም ጨምሮ ጤናህን ይስጥህ፣ ረጅም እድሜ ያኑርልን እና ብዙ ነገር ያተረፍኩበት ነገር ነው። እኔ 2 ልጆች አሉኝ። 2 ልጆች የሴቶች እናት ነኝ። የ10 አመትና የ6 አመት ልጆች አሉኝ። እግዚአብሔር ይመስገን። በጣም ነው ከዛ በኋላ የምከታተልህ። እሷውን ኮንትራቷን ጨርሳ ሀገሯ ሄዳ ያንተ ምክር ሰምታ ባላት ገንዘብ ቤቷን ገዝታ ትዳሯን አድርጋ ልጇን ወልዳ አሁን እየኖረች ነው። በእውነት ሁሉ ጊዜ ስንደዋወል ያንተን ስም ታነሳለች። እግዚአብሔር አመሰግናለሁ። እግዚአብሔር ያክብርልኝ። ይሄ ነው ለኔ ትርፌ፣ በቃ ይሄ ነው ደስታዬ፣ ይሄ ነው። ይሄን መስማት ነው በቃ የሚያስደስተኝ። እግዚአብሔርን አመሰግናለሁ። ምክንያቱም እናንተ ገንዘቤን በራሴ ነው ማስቀምጠው። ባለቤት ያለ በእውነት በጣም ባንተ ያልተለወጠ እኔ ካለ እንግዲህ አላቅም፣ ንፉግ ነው የሚሆንብኝ። አሁን ስላንተ ባልናገር ሁልጊዜ መግባት ፈልጋለሁ፣ ማውራት ፈልጋለሁ፣ ግን ያው ስለማልችል ነው። እዚሁ ተመልሼ ከ5 አመት በኋላ እሷ ሄደች። 3 አመት አብረን ከቆየን በኋላ እሷ ወደ ሀገር ሄዳ ትዳሯን አደረገች፣ ወለደች። ሁልጊዜ ትላለች በሳሚ ምክር ነው ትላለች። እግዚአብሔር ምስክሬ ነው፣ ጨለማ ነው የምላችሁ በእውነት
እና ሳሚ የምታዳምጡ ሰዎች የምትከታተሉ ሰዎች ታተርፉበታላችሁ እንጂ አታከስሩም። ብዙ ልጆች ነይ ጥፊ እንዲህ ውጭ እኮ እንዲህ ነው ምናምን ሲሉ በቃ የሚመጣብን እኔም እሷም የነበረ አንተ የምትለን ነገር ነው። ሲጀመር እንደዚህ የሚሉን በጣም ነበረ ከስልካችን የምናጠፋቸው እንደዚህ የሚሉን ሴቶች ማለት ነው። ስንችል እንመክራቸዋለን፣ አንሰማ ሲሉን ብሎክ ነበር የምናረጋቸው። እና እኔ ካንተ በጣም ብዙ አትርፌብሃለሁ። አሁንም ቢሆን ያለሁት ተመልሼ እዛው ማዳም ቤት ነው ያለሁት። ራሳችሁን ጠብቁ በምትለው እስማማለሁ። በጣም በደንብ ራሳችንን የምንጠብቀውና እኔ ካንተ በጣም ጥሩ በ5 ዓመት ውስጥ የሆነ ሰዓት ጠፍተህ ነበር። በጣም ጥፍት ብለህ ነበረ ከዩቲዩብም ከቲክቶክም ቲክታክም ያኔ እንደውም ታስታውስ ከሆነ ያዛኛው ቲክቶክ ላይ ገስት ሁሉ ገባ ነበረ። መሪም በርፊውም ነው ምናምን ዱባይ ራሱ ያኔ በምትገባ ሰዓት አንተ ቤት ገባ ነበር አንተ ቤት ምናምንና ካንተ እኔ ብዙ አትርፌብሃለሁ። እግዚአብሔር ጤና ጤና ይስጥህ ላህለው ማለት ነውና ያለው ነገር ይሄ ነው። እህቶቼ ስለ ሳሚ ብንናገር በእውነት እንደኔ መሰሎች መተው ቢያወሩ ምናምን ስላንተ እኔ ደስ ይለኛል። ከበፊት ካለ ህይወት ጀምሮ ነው የምንከታተልህና የሆነ ዛሬ መስካሪ ያለው ጓደኛዬ ደግሞ የት ሆነች አለችው። እንግዲህ እግዚአብሔር አንቺንም ከልጆችሽ አንድ ላይ ይቀላቅልሽ በሉኝ። ከነሱ ጋር አንድ ላይ የምኖርበትን እግዚአብሔር አምላክ ያመቻችልኝ እና ይሄ ነው። አመሰግናለሁ በጣም። ዋናው ምንድነው መሰለሽ የልብ ጥንካሬ፣ የራሳችሁ ኮንፊደንስ። አሁን አንቺ በቃ ነገ የሆነ ነገር ብትወድቂ እኮ ልጆችሽ አሉ አጠገብሽ። እኔ ሁሌ የምለው አዎ ወይ ያቀብሉሻል። ብትሞች እኮ የከሊት ልጆች ናቸው ተብሎ ስምሽ ይጠራል። ገባሽ አይደል? መሞት ስለማይቀር ግን የብዙ ሰዎች በቃ ተንገራተው የማንም ሰው ሲጠቀምባቸው ከርሞ የውሸት ኑረው የእውነት ሲሞቱ ስታይ በጣም ነው የሚያሳዝነው። ሲሞቱ ደግሞ ማለት ነው ትናንትና ሲኖሩ በህይወት ያረዷቸው ትናንትና ታመው ያልጠየቋቸው ከስራ አስፈቅደው ሱፍ አድርገው መነጽር አድርገው አሽቃባይ ሲሆኑ ሳይ ደሜ ነው የሚፈለው። አሁን ባለፈው እህቶቼ በእውነት ፍቼ የሚባል በዚህ በጎጃም በኩል አንድ 975,000 ማነው 950,000 ነበራትና ከቤሩት አስከሬኗ ይገባች፣ ከኢራቅ አስከሬኗ ይገባች። 1 ሚሊዮን ሞልቼው ነው መምጣት ያለብኝ ብላ ልክ 1 ሚሊዮኑ እንደሞላ ኩላሊቷ ፈንድቶ ነው የሞተችው። ከዛ አስከሬኗ ገባ። እኔ በቪዲዮ ቅርጭ ለህዝቡ አሳየው። ያልመጣ ፈረስ፣ ያልመጣ ቢኤት፣ ያልመጣ ባለስልጣን፣ ያልመጣ ለቅሷ ይኸውላችሁ ፍቼ ላይ ለቅሷ ሰርግ ነው የሚመስለው። በዘፈን በቀረርቶ ነው በኦሮምኛ ማለት ነው። አናና በስመ አብ ጉድ ያልመጣ ባለስልጣን ያልመጣ ባለሀብት እንዴ! ልጅቷ እዛ ሰው ሀገር ላይ ኩላሊቷ ፈንድቶ ስትሞት የት ሄደው ነበረ ብዬ በጣም ነው ያዘንኩት። ብር ለመሙላት 1 ሚሊዮን ብር ሞልታ ቤት የሆነ የምትገዛ ቤት ነበረች አትፍቼ ኮንዶሚኒየም። ያኔ እዛ አካባቢ ላይ ኮንዶሚኒየም ከ1 ሚሊዮን ብር ነበር። አዳዲስ ኮንዶሚኒየሞች ፍቼ እየተሰራ ነበር። አስቡት እንግዲህ ስትሞት ግን የተገጠመው ግጥም የተዘፈነው ዘፈን ቀረርቶ ዘራ ፈረሶች ላያች ላይ ሊወጡ ይሄ በጌጥ ታጅቦ የሆነ ጸጉር የሆነ እዚህ ጋር እንደዚህ ምናምን የሆነ ጦር ጋሻ ምናምን ዘራፍ አካኪ ዘራፍ ምናምን በኦሮመኛው ተርጉሜው ማለት ነው። ጉድ ምንድነው? ስትሞቱማ የማታውቁትም ሰው መጥቶ ይቀብራችኋል። ስትሞቱ የማታውቁትም መጥቶ ይቀብራችኋልና እኔ 289 ሰዎች አላችሁ 289 ሰዎች አላችሁ። እውነት እድላችሁን ተጠቀሙበት። የማይሆን ቦታ አትገኙ። ራሳችሁን አዳምጡ፣ ራሳችሁን ጠብቁ። ከሌ እንዲህ አድርጊ ስትልሽ አትሩጡ። በእውነት ራሳችሁን አዳምጡ። በቃ ወረኛ አትሁኑ። ሚስጥር እያላችሁ አታውሩ። ያኛው ሚስጥር ብላችሁ የምትነግሩት ሰው ሌላ ሚስጥረኛ አለው። በቃ ራሳችሁና ራሳችሁ ከእግዚአብሔር ጋር አውሩ። በእውነት ስኬታማ ትሆናላችሁ። በእውነት የወጣችሁበትን ዓላማ አትዘንጉ። በቃ እኔ እኮ እንዲህ ነው የሚላችሁን ሰው አትከተሉ። በቃ የማይሆናችሁማ አትገኙ። በእውነት የምሬን ነው የምላችሁ። እኔ ከሳሚ ብዙ ነገር አትርፌበታለሁ። እኔ እንዳልኳችሁ ልጆች እናት ነኝ። ቢሆንም በጣም ብዙ ከብዙ ነገሮች
እኔ ማንም ሳይረዳኝ እውነቴን ነው የምላችሁ እናት አባት እህት ወንድም ሳይረዳኝ ነው እዚህ የደረስኩት። ዛሬ ግን እኔ ያለሁበትን ቦታ ሲያውቁ በጣም ጠያቂዎች ብዙ ናቸው። ግን ከናቴ ውጭ ማንንም ነው የማላዳምጠው ከልጆቼና ከናቴ ውጭ ማለት ነው። ዞር ብያ ላያቸው በእውነት የምልህ ወደዚህ ሀገር ስመጣ ሳሚ ልጆችን እንድትይዝልኝ ብዬ እህቴን ሳናግራት እሺ ካሉ በኋላ እምቢ አሉኝ። እምቢ ሲሉኝ እኔ በጣም ቆራጥ ሴት ስለሆንኩኝ በሰው አድርጌ ከባለቤቴ ጋር አድርጌ ከዛ ከቤተሰቦቹ ቤት አስቀምጬ ምናምን መጣሁ ወደዚህ ሀገር። ከዛ በኋላ ብር እንደማገኝ ሲያውቁ እንዳለኝ ሲያውቁ በቃ እህቴ አክስቴ ምን የሚለኝ በጣም በዛ። እግዚአብሔር ምስክሬ ነው የምላችሁ ይኸው ጨለማ ነው። ከናቴና ከልጆቼ ውጭ አንድ ሰው እንደማላወራ ስልኬ ላይ አሁን ቅድም ኢሞ በጣም ነው የምጠላው እኔ አልወድም ከድሮ አለ ግን ልጆቼ ሲደውሉልኝ እንዳገኛቸው ዋትስአፕ ነው የምጠቀመው። ከዛ ውጭ የለኝም ልጆቼና